ከተማው ለት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ እግዚአብሔር የተባረከ ይሁን። ድነናል፣ ደግሞ እየዳንን ነው፣ ደግሞ እንድናለን የሚለውን ሐሳብ ከእናንተ ጋር እየተከፋፈልኩ ነው። ይህንንም ሐሳብ ለማካፈል የአስቴር መጽሐፍን መነሻ አድርጌ በዛ ታሪክ ውስጥ ያለውን አዋጅ የተገለበጠበትን ሁኔታ ያወራኋችሁ ነበረ። ባለፈው ክፍል 1 እና ክፍል 2 ላይ እንዳያችሁት እንዲሞቱ አዋጅ ታውጇል። ያ ሊፈጸም ቀን ተቀጥሯል። በዛ መካከል እግዚአብሔር ጣልቃ ገብነት በዛ መካከል ይመጣና ነገር ይገለበጣል። ኦቶሪቲ ለነሱ ይሰጣል። እንደገና ተመሳሳይ የሆነ ፓራላል የሆነ አዋጅ እንደገና አይሁድ ራሳቸውን እንዲከላከሉ ደህንነታቸውን ህይወታቸውን እንዲጠብቁ ይሰጣቸዋል። ስለዚህ ያንን ህይወታቸውን ለማስጠበቅ የሚያደርጉት ሂደትንና እኛ እየዳንን ነው ብለን የምንለው በመጋደል ውስጥ አለን ብለን ያለውን ህይወት አመሳሳይ ስነግራቸው ነበር ማለት ነው። እነሱ ጋር የነበረው ስልጣን አሁን መርዶክዮስ እና አስቴር ኦፊስ ውስጥ መሆናቸው የበለጠ ፌቨርን በአርጤክስስ ፊት በመንግስቱ ፊት በ127ቱም ሀገር እንደሰጣቸው አውርቻቸዋለሁ ማለት ነው። ነገር ግን በዛ ሂደት ውስጥ የተዘናጋ አይሁድ በዙሪያው ባለ ሌላ አይሁድ ያልሆነ ሰው እንዲገደል ኦልሬዲ መንግስት ፈቃድ አለው ማለት ነው። ግልጽ ነው አይደለ? ምክንያቱም ቀድሞ የታወጀ አዋጅ አለ፣ ግደሏቸው ተብሎ ማለት ነው። ያ ህግ አልተሻለም። አሁንም ባላጋራችን ዲያብሎስ በዙሪያችን የሚወጣውን ፈልጎ ይዞራል። መጋደላችን ከስጋና ከደም ጋር አይደለም፣ ግን በሰማያዊ ስፍራ ከሚገኙ መንፈሳዊ ኃይላት ጋር ነው። ክፋት ዓለም መንፈሳዊ ሰራዊቶች ጋር፣ ከአለቃት፣ ከገዢዎች፣ ከስልጣናት፣ ከኃይላት ጋር ነው ብሎ ጳውሎስ እንዳለን እየተጋደልን አለን ማለት ነው። ያንን ህይወታችንን በእግዚአብሔር ጸጋ፣ በእግዚአብሔር መንፈስ ምሪት፣ እንደ እግዚአብሔር ፈቃድ በመመላለስ ሜንቴን ለማድረግ አንዳች የተባረከ ተስፋን ይህ መዳናችን ፍጹም የሚሆንበትን ግሎሪፋይድ የምንሆንበትን አንዳች ተስፋ እየጠበቅን እንኖራለን ማለት ሰው እንድናለን ብለን ስንል ይህንን የተባረከ ተስፋ ነው የምናወራው ማለት ነው። የፈለገውን ያክል ሰው የእግዚአብሔር ጸጋ በስቶለት በዚህ ምድር ላይ በስጋ ወራት እየተመላለሰ ባለበት ሁኔታ ለድካም የተጋለጠ ነው ማለት ነው። ወይም ደግሞ ይሄ የለበስነው ማንነታችን ይሄ የለበስነው ስጋችን ከዚህ ምድር መሬታዊ የሆነ ስለሆነ በውስጣችን የተወለደውን ከሰማይ ሰማያዊ የሆነ ማንነት መሸከም የሚችል ወይም ደግሞ ያንን በሙላት ማስተናገድ የሚችል አቅም የለውም ማለት ነው። ምን ማለት ነው? አሮጌ አቁማዳ ነው የለበስነው። ያን አዲሱን የወይን ጠጅ የማስተናገድ አቅም የለውም። ስለዚህ we gonna have to wait ሌላ የምንለብሰውን የትንሣኤ አካል እየጠበቀን የምንኖርበት ህይወት ነው። ስለዚህ የጌታችን የኢየሱስ ክርስቶስ ዳግመኛ መምጣት ያን መዳናችንን ፍጹም የሚያደርግ የተባረከ ተስፋችን ነው። ስለዚህ እንድናለን ብለን ስንል ይሄንን እያልን ነው ማለት ነው። ኦልሬዲ ድነናል፣ ጸድቀናል፣ በእግዚአብሔር ፊት ተቀባይነት አግኝተናል። ደግሞ በስጋ ወራታችን እዚህ ምድር ላይ እንድንኖር እግዚአብሔር በወሰነልን በዛን ጊዜ በአግባብ እየተመላለስን እግዚአብሔርን በመምሰል እየኖርን ግን ደግሞ የተባረከን ተስፋ ይዘን አንጋጠን አንዳች መዳናችን ፍጹም የሚሆንበትን ሁኔታ ሞመንት እየጠበቅን የመክበር ጊዜን እየጠበቅን የምንኖርበት ህይወት ነው ማለት ነው። እንድናለን ብለን እንላለን ማለት ነው። የጌታችንን መምጣት አንጋጠን እየጠበቅን እንኖራለን ማለት ነው። ይህ እንድናለን ብለን የምንለው አሁን ተላልፈን ከተሰጠንበት ከዚህ ከወደቀ ዓለም ሐዘን ካለበት ኃጢአት ከሞላበት ዲያብሎስ አሁንም እየሰራ ካለበት ዲሲቭ ሊያደርገን ከሚችለው ከዚህ ኢንቫይሮንመንት በሙላት ተላቀን ፍጹም የእግዚአብሔር መገኘት ባለበት እግዚአብሔር ራሱ ባለበት እረኛው በጎቹን በሚያሰማራበት በዚያ ፍጹም ፍሬያማ በምንሆንበት እግዚአብሔር ብቻ ባለበት ዲያብሎስ ደግሞ ሊያስተን ሊከሰን ላይችል ፈጽሞ ተፈርዶበት ወደ እሳት ባህር በተጣለበት ሁኔታ ውስጥ ቅጥር ባላት አዲሲቷ ኢየሩሳሌም ለመኖር የምንጓጓበትን ሁኔታ ለመግለጽ እንድናለን ብለን ማለት ነው። መዳናችን ፍጹም የሚሆነው ይህ ያገኘነው በውስጣችን አሁን እየተሰማን እየተፍለቀለቀ ያለው ደስታ፣ ሰላም ይህ ያገኘነው በውስጣችን የተገለጠው የክርስቶስ ሕይወት የመለኮት ባህሪ በሙላት ኮምፕሊት ሆኖ የሚገለጠው እዛ በምንሄድበት ጊዜ ነው። ይህ ደግሞ የሚፈጸመው በክርስቶስ ኢየሱስ ዳግም ምጽአት እንደሆነ እናውቃለን ማለት ነው። አሁን ባለን ግን እዚህ ምድር ላይ ባለን ወራት እና ኑሮ ለሐዘን፣ ለእንባ፣ ለለቅሶ፣ ለህመም፣ ለችግር እንደገና በስጋ ለሆነ ሞት ተላልፈን የተሰጠን እንደማንኛውም ፍጥረታዊ ሰው
ለነዚህ ነገሮች በሙሉ ተላልፈን የተሰጠን እንደሆነን ይታያል ማለት ነው። ይህንን ሁሉ የሚፈታው የክርስቶስ ኢየሱስ መምጣት ነው። ያን ጊዜ እኛ ሁላችን በቅጽበት ተለውጠን የትንሣኤን አካል ለብሰን ሞት ሆይ መውጊያ የት አለ? ደግመን ላንሞት፣ ደግመን ሐዘን ላያገኘን፣ ደግመን ለቅሶ፣ ደግመን እንባ ላያገኘን እግዚአብሔር ባለበት በዚያ ከአምላካችን ጋር ለዘላለም ልንኖር ፍጹም የሆነ መዳን ውስጥ የምንገባበት ወይም ደግሞ እንድናለን ብለን ተስፋ የምናደርገው እሱ ነው ማለት ነው። የትንሣኤ አካልን መልበሳችንን ታሳቢነት እያደረግን ማለት ነው። አዲሲቱ ኢየሩሳሌም አሁን በዳነ ማንነት ውስጥ ሆነን ግን ልንደርስባት ልንሄድባት የምንጓጓባት መዳናችን ፍጹም የሚሆንባት የእግዚአብሔር ዓለም ናት ማለት ነው። መጽሐፍ ቅዱሳችን በአንደኛ ዮሐንስ ምዕራፍ 3 ላይ ሲናገር ወንድሞች ሆይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ብሎ ካለ በኋላ አሁን ገና ምን እንድንመስል አልታወቀም፣ አልተገለጠም። ግን እሱ በተገለጠ ጊዜ እሱን ራሱን እንደምንመስል እናውቃለን ብለው እንደሚናገር አሁን ይህንን የህይወት ራስ የሆነውን ክርስቶስን ለመምሰል ወደሱ ዕለት ዕለት መዳናችንን እየፈጸምን የምናድግበት ፕሮሰስ የፈለገውን ያክል ቢያድግ እስቲል እዚህ ምድር ላይ እስካለን ድረስ ለድካም የተጋለጠ ስጋና መንፈስ ሁልጊዜ የተቃወሙ የሚኖርበት ዓለም ውስጥ ነው ያለው። እዛ በሄድንበት ጊዜ ግን እሱን ራሱን እንድንመስል መዳናችን ፍጹም እንዲሆን ይህንን እናውቃለን ብሎ መጽሐፍ ቅዱሳችን ይናገራል። ፊልጵስዩስ ምዕራፍ 3 ላይ ያለ ቃል እንደሚናገረው አንድ ድኛለሁ ብሎ የሚል ሰው በእግዚአብሔር ፊት ጻድቅ ነኝ ብሎ የሚል ሰው በዚህ ምድር ላይ ሲመላለስ የሚመላለሰው ምልልስ እንደ እግዚአብሔር መንግስት ወደ እግዚአብሔር መንግስት እንደፈለሰ እግዚአብሔር ልጅ እንደተባለ ሰው መሆን እንዳለበት ተነጋግረናል። እሱ ብቻ ደግሞ አይደለም፣ የሚመጣውን ዓለም የክርስቶስ ኢየሱስን መገለጥ ተስፋ እየተጠባበቀ ዕለት ዕለት ያን እየናፈቀ በሰማይ ሀገር እንዳለው እያሰበ ካልኖረ መዳኑ በጣም በእውነት ያጠራጥራል። መጽሐፍ ቅዱሳችን በፊልጵስዩስ ምዕራፍ 3 ላይ ቁጥር 20 ላይ እንዲህ ይላል፣ እኛ ሀገራችን በሰማይ ነው፣ የዳነ ሰው ሀገሩ በሰማይ ነው። ይሄ ብላክ ኤንድ ዋይት ክሊር ነው። ከዛ እንዲህ ይላል፣ ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን ብሎ ይናገራል። መዳንን፣ ፍጹም መሆንን፣ በእግዚአብሔር ዓለም ውስጥ መኖርን፣ ከዚህ ለክፋት ተላልፎ ከተሰጠ ዓለም ዲፓርት ማድረግን እንጠባበቃለን። ይህን ደግሞ የሚያደርገው የጌታችን ኢየሱስ ክርስቶስ ዳግም ምጽአት ነው። ምን ማለት ነው? ይላገላል። የጌታችን ኢየሱስ ክርስቶስ ዳግም ምጽአት ሆነ ማለት አንድና ለመጨረሻ ጊዜ ሞት፣ ኃጢአት፣ ሲኦል፣ የዲያብሎስ ሐሳብ፣ የጨለማው አሰራር፣ አገዛዙ፣ ሃይራርኪው በሙሉ ወደ ተዘጋጀላቸው የእሳት ባህር ወይም ከዘላለም በፊት ወደ ተፈረደባቸው ፍርድ ተላልፈው ተሰጥተው ፍርድ ፍጹም ሆኖ ፍትህ ተሟልቶ እግዚአብሔርን በመተማመን የጠበቁ ሁሉ ደግሞ ኃይላቸው ታድሶ የጽድቅ ፀሐይ ወጥታላቸው እንደ አንበሳ የሚፈነጩበት ዓለም ውስጥ ገብተው ደግሞ ከሳሻቸው መጥቶ በእነሱ ፊት ላይቆም ላይከሳቸው፣ ኃጢአት ደግሞ ላያገኛቸው፣ ሞት ደግሞ ላያገኛቸው፣ ለቅሶና ሐዘን ደግሞ ላያገኛቸው እግዚአብሔር ራሱ ባለበት እረኛው ራሱ በጉ የሚያሰማራበት መሰማሪያ ውስጥ የሚኖሩበት የእግዚአብሔር ርስት ሆነው መንግስቱን ወርሰው ተካፋዮች ሆነው እሱ ባለበት የሚኖሩበት ዓለም ነው ማለት። ለዚህ ነው ጌታ ኢየሱስ ጸሎትን ሲያስተምራቸው መንግስት ትምጣ ብሏል። መንግስቱ በመካከላችን ናት። አሁን ግን በሙላት ሁሉን የምትገዛ ሆና የምትገለጥበት ሞመንት አለ። ጌታችን ኢየሱስ ክርስቶስ የሚነግስበት ፍጹም ጠላቶቹ በሙሉ የእግሩ ጫማ ስር መርገጫ የሚያደርግበት እግዚአብሔር መዳናችንን ፍጹም የሚያደርግበትን ያን ሞመንት የምንጠብቅበት ሁኔታ እሱ እንድናለን ብለን ተስፋ የምናደርገው ሆኖ ይታያል ማለት። ፈቃድህ ትሁን በላይ በሰማይ እንዳለች እንዲሁ በምድር። አሁን ባለው ሁኔታ በፍጹም ሊሆን የሚችል አይደለም። እንኳን አይደለም በዚህ ለእግዚአብሔር የማይታዘዝ ህዝብ ባለበት ሁኔታ ይቅርና እኛ እንኳን በእግዚአብሔር አምነናል ጸድቀናል ብለን የምንል ሰዎች ካለብን ድካም የተነሳ የእግዚአብሔር ፍጹም ፈቃድ በሰማይ ያለውን እያደረግን የምንመላለስ ሲሆን አንታይም። ያ የሚሆነው በሺው ዓመት መንግስት ወይ ደግሞ ከዚያ በኋላ በሚኖረው ኢተርኒቲ ውስጥ እግዚአብሔር አብ ጋር ያለው የልብ ሐሳብ በሙሉ በእኛ በሰዎች ዘንድ በልባችን በምድር በአዲስቱ ምድር የሚሆንበት ዓለም ነው። ያንን ነው ፈልጉ፣ እሹ፣ እንድናለን ብላችሁ ተስፋ ነው። መንግስት ትምጣ በሉ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን በሉ፣ ስም ይቀደስ በሉ ብለው እሱን ዕለት ዕለት እንድንናፍቅ ወደ ሰማይ አንጋጠን የዚህን ዓለም መገለጥ እንድንጠብቅ የሚነግራል ማለት ነው። ዛሬ በልዩ ልዩ መከራ እናልፋለን ለጊዜው፣ ነገር ግን የሚመጣው እጅግ የከበረ ከዚህ ዲታች አድርገን በፍጹም መዳን ውስጥ የምንኖርበትን ዓለም ስንጠብቅ እሱን እንድናለን ብለን የዘላለም ሕይወታችንን እያሰብን እንጠብቃለን ማለት ነው። እዛ በሄድንበት ጊዜ ሙሉ በሙሉ በመንፈስ የምንመላለስ ለእግዚአብሔር ፈቃድ ተላልፈን የተሰጠን
አሁን ኤክስፒሪየንስ የምናደርገውን የመንፈስ ቅዱስ ደስታ፣ ሰላም ሁሉ በሙላት ኢንጆይ የምናደርግበት ዓለም ውስጥ እንገባለን። ይህ የመጠባበቅ ሂደት እንድናለን ብለን የምንናገረው ነው ማለት ነው። ያን ጊዜ መውጊያ የታለ ይባላል። ሞት ማለት ሲኦል ሆይ ድል መንሳት የታለ ይባላል ማለት ሞት ከዛ በኋላ በእኛ ላይ ስልጣን አይኖርም። ወይም ጌታችን ኢየሱስ ክርስቶስ በሚገለጥበት በዛ ሞመንት ይህንን አሮጌ ማንነታችንን ፈጽመን ጥለን የትንሣኤ አካልን ለብሰን ቀድመው የሄዱ ወገኖቻችንን ወንድሞቻችንን መስለን መንግስቱን አብረን የምንካፈል ሰዎችን መስለን ራሱን ክርስቶስን መስለን በዚያ ዘላለማዊ በሆነ ዓለም ውስጥ ከአምላካችን ጋር በሙሉ ደስታ ለመኖር የምንጠብቅበት ነው ማለት ነው። በዚህ ጊዜ የተሰራችልን አዲሲቷ ኢየሩሳሌም ቅጥር ያላት፣ አመፀኛ የማይገባባት፣ ኃጢአት፣ መተላለፍ፣ በደል የማይገኝባት ፍጹም ቅድስት የሆነች ከተማ ውስጥ እንኖራለን፣ እንገባለን ማለት ነው። ለዚህ ነው አያቸው አሁን ዛሬ ላይ እየዳንን ነው ባልንበት ፕሮሰስ ውስጥ አገር በሰማይ እንዳለው ሰው መዝገብን በዛ ማከማቸት፣ ልባችን በዛ መሆን ያለበት፣ ምልልሳችንን የሚወስን በሰማይ ሀገር እንዳለው ሰው የምንመላለስበት ዲሲሽን ሜከሮች ወይም ደግሞ በጣም ተጠንቀን የምንመላለስ ሰዎች መሆን ያለብን ለዚህ ነው ማለት ነው። መጽሐፍ ቅዱስ እንደሚናገረው በራእይ መጽሐፍ ላይ ልብሳቸውን በበጉ ደም ያነጹና ድል የነሱ ብቻ ወደዚህ ዓለም ውስጥ ይድናሉ ማለት ነው። ድነናል? አዎ። ተጠርተናል? ይህ እግዚአብሔር ፍጹም በጎ ስጦታ ነው፣ ነፃ ስጦታ ነው። አዎ። ያ ማለት ግን ፎር ግራንትድ ነው ማለት አለ። ወይም ደግሞ ከዚህ በኋላ ድምፁን እየሰማን መከተል የኛ ድርሻ ነው ማለት ነው። ስለዚህ እየዳን ነው የሚለው ቀጥሎ ያለው ፕሮሰስ ከዛ በኋላ እንድናለን የሚለውን በጣም የሚወስን ይሆናል ማለት ነው። መጽሐፍ ቅዱስ ድል የነሱ ብሎ የሚላቸው በመጋደል ሂደት ውስጥ እየዳንን ነው በሚለው ሂደት ውስጥ ተገቢ የሆነን በመንፈስ የሆነን ህግ ወይም ደግሞ በመንፈስ ቅዱስ የመመራት ህይወትን በእግዚአብሔር ህግ ደስ እየተሰኙ ኃጢአትን እየጠሉ ድካማቸውን እግዚአብሔር እያገዘ በማይንድ ትራንስፎርሜሽን ባልተቋረጠ መታደስ ውስጥ እየኖሩ ያሉ ግን ስቲል ደካማ ሊሆኑ ይችላሉ፣ ስቲል በኃጢአት ውስጥ ሊመላለሱ ይችላሉ። ግን በእግዚአብሔር ህግ ደስ የሚላቸው የመንፈስ ቅዱስን ኮንቪክሽን ሲሪየስሊ የሚሰሙና ለሱ የሚታዘዙ ሰዎች የእግዚአብሔር ልጆች ሆነው ድል ነሾች ሆነው የሚጨርሱበት አይነት ህይወት ነው ማለት ነው። ይህን ነግራቸዋለሁ ወንድሞቼ እና እህቶቼ። ኩነኔ የለብንም። አዎ። ግን still we are subjected to the conviction of the Holy Spirit። ወቀሳ የሚለው ቃል ትንሽ አስቸጋሪ ነው፣ ግን በሮንግ ዱሪንግ ውስጥ ስንሆን ኮንቪክትድ መሆን ግን አለ። እንደሱ ካልሆነ ይሄን ያለንበት መንገድ በጣም አደገኛ ስለሆነ ቆም ብለን ማየት፣ ራሳችንን በእግዚአብሔር ፊት ራሳችንን ማዋረድ፣ በእውነት ይህንን የመንፈስ ቅዱስን ተግሳጽ በጣም እንደገና እግዚአብሔር በህይወታችን ውስጥ ኤክስፒሪየንስ እንድናደርገው እንዲያለማምደን በጣም መጠየቅ አለብን። ለገዛ ፍቃድ ተላልፎ መሰጠት፣ ለክፉ ምኞት፣ ለስጋ መሻት ተላልፎ መሰጠት የመጨረሻ ክፉ ነገር ስለሆነ ማለት ነው። ምንም ኩነኔ ባይኖርብንም ግን still we are supposed to be convicted by the Holy Spirit። ያለበለዚያ ግን እጅግ በጣም አደገኛ የሆነ የሞት መንገድ ውስጥ ራሳችንን እንደገና ልናገኘው እንችላለን ማለት ነው። ስለዚህ ሁለተኛ ጴጥሮስ ምዕራፍ 3 ላይ እንደሚናገረው በእሳት ለመቃጠል ተላልፋ ልትሰጥ በተወሰነላት በዚች ፍርደኛ ዓለም ውስጥ እንኖራለን። ግን የተባረከ ተስፋ እንድናለን ብለን የምንጠብቀው አንዳች መድኃኒትን ልክ እስራኤላውያን አንድ ቤዛ አንድ መሲህ መጥቶ ከዚህ ካለንበት ቀንበር ያድነናል ብለው ሲጠብቁ እንደነበረው ከዚህ ኃጢአተኛ ከሆነ ከዚህ ደካማ ከሆነ ከዚህ ለዚህ ዓለም ክፋት ክፉ ምኞት ተላልፎ የተሰጠን ይህንን አሮጌ ማንነታችንን ፉሊ ለቀን አዲስ የሆነ የትንሣኤ አካልን ለብሰን እግዚአብሔርን በመምሰል ህይወት በፍጹም መዳን ውስጥ የምንገኝበትን ዓለም እየናፈቅን ዕለት ዕለት መኖር በእጅጉ ያስፈልገናል። ይህንን ለመደምደም ሮሜ ምዕራፍ 13 ቁጥር 11 ላይ ያለን አንድ ክፍል ባነብ በጣም ደስ ይለኛል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ሲናው ድነናል፣ እየዳን ነው፣ ደግሞ መዳናችን ዛሬ ወደኛ ቀርቧል ብሎ ይናገራል። ሶ ዌክ አፕ ነው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለስጋ አታስቡ ብሎ ይናገራል ማለት ነው። ስለዚህ ሌሊቱ አልፏል፣ ቀኑ ቀርቧል። ኦልሬዲ ድነናል፣ ደግሞ እየዳን ነው። የኔ ሳይንስ በድሮ ስጋ ምልልስ አትመላለሱ። ደግሞ መዳናችን ከትላንት ይልቅ ዛሬ ወደኛ ቀርቧልና ራሳችንን ያንን በመናፈቅ ህይወት ውስጥ ማቆየት መጠበቅ እንዳለብን፣ መዳናችንን በጣም ተስፋ እያደረግን መኖር መመላለስ እንዳለብን ይኸው መጽሐፍ ይነግረናል ማለት ነው። አሁን ድነናል ባልንበት በዚያን ጊዜ ኢንስታንትሊ ያገኘነው የጽድቅ ህይወት አለ። ደግሞ በምድራዊ ህይወት ስንመላለስ የምንመላለስበት የጽድቅ ህይወት አለ።
መጽሐፍ ቅዱሳችን ራእይ ምዕራፍ 19 ላይ ሲናገር ሙሽራዋ ተዘጋጅታለች፣ የተዋበ ልብሷን ለብሳለች ብሎ ሲናገር ልብሷን ሲናገር ነጭ ተልባ እግር ልብስ ለብሳለች ብሎ ይናገር፣ ዋይት ሊነን ማለት ነው። ያንንም ኤክስፕረስ ያደረገው ምን ይላል? ይህም የቅዱሳን ጽድቅ ስራ ነው ብሎ ይናገራል። እግዚአብሔር በምድር ላይ ያለውን አሁን እየተካሄደ ያለውን አመፅ ዲያብሎስ በዚህ ምድር ላይ መመላለሱን ፈጽሞ ማየት አይፈልግም። ነገር ግን ቤተክርስቲያን መቸውር አድርጋ ሰው ሁሉ ይህ የመዳን ወንጌል ደርሶት ሰው ሁሉ በንስሐ ወደ እግዚአብሔር መንግስት ይፈልስና የዚህ የተከፈተ በር ተጠቃሚ ይሁን ዘንድ እግዚአብሔር ይታገሳል። መጽሐፋችን በሁለተኛ ጴጥሮስ ምዕራፍ 1 ላይ እንደሚናገረው ማለት የሚታገሰው እነዚህ ሁሉ ወደ ንስሐ እንዲደርሱ ነው ብሎ እንደሚናገረው ማለት ነው። ስለዚህ ይሄ አሁን የምናወራው ግን ቤተክርስቲያን ወይ ደግሞ ሙሽራይቱ ለበሰችው ያለው የጽድቅ ልብስ ወይም ደግሞ ዋይት ሊነን ግን እኛ በምድር ላይ የምንገኝ በዛን ወቅት የምንገኝ አካሉ የሆንን ቤተክርስቲያን ተብላ የምትጠራዋ የምትመላለስበት የነጠረ የጽድቅ ህይወት ወይም ደግሞ እየዳንን ነው በሚለው ፕሮሰስ ውስጥ ፍጹም ቅድስናን በመላበስ የምንኖረው ህይወት እንደሆነ ይናገራል። ማለት ድል የነሱ ብሎ ይናገራል መጽሐፍ ቅዱስ ሲናገር። ያ የቤተክርስቲያን የጽድቅ ልብስ ነው፣ ዋይት ሊነን ነው። ሙሽራው ሙሽሪትን ሲያያት ሊወስዳት እንዲመጣ የሚያደርግ የሚፈሽናት ማንነት እኛ ልጆቿ ወይም ደግሞ እኛ የተዋቀርንባት የእግዚአብሔር ማደሪያ ህንፃ ለመሆን እርስ በርስ የተጋጠምን የአካሉ ብልቶች ሁሉ የምንመላለስበት የጽድቅ ህይወት እንደሆነ መጽሐፋችን በራእይ 19 ላይ ይነግረናል ማለት ነው። ራእይ ምዕራፍ 22 ቁጥር 14 ልብሳቸውን የሚያጥቡ ብፁዓን ናቸው ብሎ ይናገራል። በበጉ ደም ልብሳቸውን የሚያጥቡ ማለት ዛሬ ማለት ነው በበጉ የህይወት መጽሐፍ ስማቸው የተመዘገበ በዛ ስፍራ ላይ ለመገኘት ኦቶራይዝድ የሆኑ እነሱ ብፁዓን ናቸው ብሎ ይናገራል ማለት ነው። ምዕራፍ 22 ቁጥር 14 ወደ ህይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። እዛው ቦታ ላይ ውሻዎችና አስማተኛዎች፣ ሴሰኛዎችም፣ ነፍሰ ገዳዮችም፣ ጣዖትንም የሚያመልኩት ውሸትንም የሚወዱና የሚያደርጉ ሁሉ በውጭ አሉ ብሎ ይናገራል። ከእግዚአብሔር የተወለደ እግዚአብሔር የሆነ ኃጢአትን አያደርግም ብሎ ይናገራል መጽሐፍ ቅዱሳችን። ይህ ማለት ኦልሬዲ ከኃጢአት ተለያይቷል። ቅድም እንደተነጋገር ነው በክርስቶስ ኢየሱስ የሆኑ ያመኑ ከክርስቶስ ጋር ሞቼ ተሰቅዬ ተነስቻለሁ ብለው ስጋቸውን ከክፉ መሻትና ምኞቱ ጋር ሰቅለዋል ብሎ በገላትያ መጽሐፍ ላይ እንደሚነግረን እንዲሁ ልብሳቸውን የሚያጥቡ በበጉ ደም የሚያነጹ እነሱ ድል የሚነሱ በምድራዊ ህይወታቸው በመጋደል ህይወታቸው ድል የሚነሱ መዳናቸውን ተስፋ እያደረጉ ዕለት ዕለት መዳናቸውን እየፈጸሙ ድነው የሚኖሩ የሚመላለሱ ሰዎች እነሱ ብፁዓን ናቸው። በህይወት መዝገብ ያልተገኘው ግን ወደ እሳት ባህር እንደሚጣል ይኸው መጽሐፍ ራእይ ምዕራፍ 20 ቁጥር 15 ይነግረናል። ያመነ ድኗል፣ ያላመነ ግን አሁን እዚሁ ምድር ላይ ባለው ጊዜ ውስጥ ተፈርዶበታል። ከዚህ ፍርድ ለማምለጥ ማምለጫ መንገዱ ቀድመን እንደተነጋገርነው በዚህም የዩቲዩብ ቻናላችን ላይ ስሙ እንደሚናገረው በእውነት መንገድ የሆነ ህይወት፣ እውነት መንገድና ህይወት እሱ ክርስቶስ እንደሆነ ወደ አብ ለመድረስ ሌላ መንገድ እንደሌለ ብላክ ኤንድ ዋይት ክሊርሊ ተናግሯል። ሌላ ኦፕሽን የለም። ይህንንም ስንናገር ዕብራውያን 10 ላይ ባለፈው ክፍል ላይ እንደነገርኳቸው የተመረቀ አዲስና ሕያው መንገድ አለ። አሮጌውን ዘግቶ ሽሮ አዲስን ከፍቷል። ይኸው በመጋረጃው በኩል ይኸውም በተቆረሰው ስጋ በኩል እግዚአብሔር ጋር የደረስንበት የክርስቶስ ኢየሱስ የመስቀል ስራ ነው። በዚህ መንገድ ካልሆነ በስተቀር ማንም ሰው ከጨለማ ስልጣን መዳን አይችልም። ማንም ሰው ከስጋ ምኞት ከክፉ መሻቱ ርቆ ጽድቅን ቅድስናን በማድረግ ህይወት ውስጥ መመላለስ አይችልም፣ በተገለጠው ጸጋ በመንፈስ ቅዱስ አብሮነት ህብረት ካልሆነ በስተቀር ማለት ነው። ደግሞ እሱ ብቻ አይደለም፣ መጨረሻ ላይ የሚገለጠውን መዳንም መካፈል አይችልም ማለት ነው። ስለዚህ ድነናል፣ እየዳንን ነው፣ ደግሞ እንድናለን። የተባረከ ተስፋ አለን። ይህንን መልእክት የምትሰሙ ሁላችሁ ነገር ግን በዚህ የመዳን መንገድ ውስጥ ያልሆናችሁ ሁላችሁ ዛሬ በስጋ ወራት በዚህ ምድር ላይ እስካላችሁ ድረስ ይህንን እድል የመጠቀም የተዘረጋ የእግዚአብሔር የምህረት እጅ አለ። ስለዚህ የእግዚአብሔር ልጅ የተገለጠው የእግዚአብሔር ጽድቅ የሆነው ክርስቶስ ኢየሱስ እሱ ጌታ እንደሆነ በልባችሁ በማመን ደግሞ በአፋችሁ በመመስከር ይህንን መዳን ማግኘት ትችላላችሁ። በህይወት መመዝገብ ትችላላችሁ። በህይወት መጽሐፍ ስማችሁን ማጻፍ ትችላላችሁ። ጻድቅ መባል ትችላላችሁ። ከዚያ በኋላ ከእናንተ ጋር ክርስቶስን ወደ መምሰል ሊያሳድጋችሁ መለኮታዊ ባህሪን እንድትካፈሉ ሜክ ሹር ሊያደርግ ወደ እናንተ በሚመጣውና ህብረትን ላይ ለያችሁ ህብረትን በሚያደርገው መንፈስ ቅዱስ አማካኝነት በተገለጠው ጸጋ ዓለማዊነትን ኃጢአትን እየተዋችሁ እግዚአብሔርን የመምሰል ህይወት መለማመድ ትችላላችሁ። ደግሞ እሱ ብቻ አይደለም፣ አንድ ቀን ይህ የሚታየው ዓለም ጠፍቶ አዲስ ሰማይና አዲስ ምድር በተገለጠ ጊዜ እግዚአብሔር በህዝቡ መካከል በሙላት በሚገለጥበት በዚያን ወቅት ለቅሶና ጥፋት ፈጽሞ በሌለበት ዲያብሎስ ደግሞ ሊያስተን በማይገኝበት በዚያ በሚመጣው የተወደደ ዓለም ውስጥ መገኘት የምትፈልጉ ከሆነ የመመዝገቢያ ጊዜው ዛሬ ነው ማለት ነው።
እርሱም በክርስቶስ ኢየሱስ በማመን ብቻ የሚገኝ የዘላለም ሕይወት ነው። እጅግ በጣም ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።